እሷ ቤተክርስቲያን ላይ ይሄን ካደረገች እውነቱን መናገር አለብኝ። ዘርፌ በጣም የሚሸት አፍ አላት፣ አፏ ይሸታል። ዘማሪ ቴዎድሮስን ጠይቁ፣ ዘማሪ ቴዎድሮስ ዮሴፍን ጠይቁ። ዮሴፍ ቴዲ የሚለኝ እንደሱ ስለሆነ ማለት ሌባ የሚበዛበት የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። በፕሮቴስታንት ጾም በአደባባይ አይታወጅም። በጌታና በአንተ መካከል በአንቺ መካከል ያለውን ነገር አዋጅ አታውጅም ብለው ሽንጣቸውን ይዘው ሲከራከሩን የነበሩ ዘርፌ ስትመጣ የተቀበሉበት መንገድ ነው ትክክል ያለው። ዘርፌ ስትመጣ የተቀበሉበት መንገድ ትክክል አለ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። እንግዲህ ትናንትና አልመጣሁኝም፣ መብራት ቀን ሙሉ አልነበረም። መብራት ከሌለ ደግሞ ያው ኮምፒውተሬ ስለማይሰራ ለመገኘት አልቻልኩኝም። አመሻሽቶ ነበር የመጣው። ከዛ በኋላ ግን ተቀርጾ ኤዲት አድርጎ መልቀቅ የችኮላ ይሆናል ብዬ ስላሰብኩኝ ነው ያዘገየሁትኝ። በወቅታዊ ጉዳይ ተመልሼ መጥቻለሁኝ። እንግዲህ ትናንትና ምሽት ዘመድኩን ያነሳቸው ሀሳቦች አሉ። ከዘርፌ ጋር በተገናኘ ከሌሎች ሊቃነ ጳጳሳት ጋር በተገናኘ ያነሳቸው ሀሳቦች አሉ። ሁለት ሀሳቦችን ከዘመዴ ላይ እንወስዳለን። ሁለተኛው በጣም እያስገረመ ያለው ሰው እንግዲህ ፕሮቴስታንቶች ጾምን አውጀው በይፋ የጾም አዋጅ አውጥተዋል። እስቲ ፈግ የምንልባቸውን ቦታዎች ላይ ፈግ እያልን እናወራለን። ወንድም አክሊል ተመልሷል። ደበበ እስጢፋኖስ ምላሽ ሰጥቷል። እስከተፈጠረው ነገር ምንድነው የሚለውን ነገር ማለት ነው። እኔ እንደውም የምጀምረው ከነሱ ሳይሆን የምንጀምረው ተከታታይ እየተመለከት ነው የነበረው የቆሞስ አባ ክፍለ ማርያም ክፍለ ማርያም ይመስለኛል። ክፍለ ማርያም አለማየሁ የተባሉት አባት ጋር በተገናኘ ነው። አንዲት እማሆይን አስገድዶ በመድፈር እንግዲህ ክስ ቀርቦበት እንደነበረ የምናስታውሰው ነው። ስንዘጋውን ተከታታይ እየዘገበው ነበረ። እንግዲህ እጄ ላይ እንደምትመለከቱት የእግድ ደብዳቤው ስልጣነ ክህነት የተያዘበት ደብዳቤው ደርሶኛል። እሱን በተወሰነ መጠን ለማየት እንሞክራለን። እንግዲህ የቀረበበት ክስ ትክክል እንደሆነና ያኛው ፕሩፍ እስከሚደረግ ድረስ ያው እናንተ ፖዝ አድርጋችሁ ማንበብ ትችላላችሁ፣ እያነበብኩኝ ጊዜያችሁ እንዳላጠፋባችሁ ማለት ነው። እንግዲህ ከስልጣነ ክህነታቸው እስከሚጣራ ድረስ ያለው ነገር እስከሚታወቅ ድረስ ይቆይ የሚል ነገር ነው። ከዛ በተጨማሪ ፍርድ ቤት ቀርቦ ነበረ። ፍርድ ቤት ቀርቦ የሆነው ነገር ምንድነው? ዲኤንኤ እሳቸው ምንድን ያሉት እኔ መውለድ አልችልም፣ ስልብ ነኝ፣ የተሰለበ ነው አይነት ነገር መከራከሪያ አቅርቦ ነበረ ባለፈው በ5 በነበራቸው ቀጠሮ ላይ። ነገር ግን ፍርድ ቤቱ እንዳልተቀበላቸው በ5 የተከራከሩበት ፍርድ ቤት በ13 እንግዲህ በኋላ ችሎት አጠጋቢ ምላሽ ስላልሆነ አልተቀበሉትም። ስለዚህ በ24 የዲኤንኤ ምርመራ እንዲያደርግ ውሳኔ ተሰጥቶበታል ማለት ነው። የካቲት 24 ድረስ ማለት ነው። ዛሬ ስንት ነው? 13 ነው 14 ነው ዛሬ። እንግዲህ ዛሬ የካቲት 14 ነው። ከ9 ቀን በኋላ የዲኤንኤ ምርመራ እንዲሰጥ ብይን አስተላልፎበታል። እስከ የካቲት 24 ድረስ ማለት ነው። ጠዋት 4 ሰዓት ላይ የዲኤንኤ ቀጠሮ ተሰጥቶታል ማለት ነው። እንዲወስድ እንዳልኳችሁ ከስልጣነ ክህነቱ እንዲነሳም ጊዜያዊ የክህነት እግድም እንዲወጣበት የቤተክርስቲያኑ የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ ውሳኔ አስተላልፈዋል ማለት ነው። እንግዲህ አንድ ጥሩ እንቅስቃሴ ያለው ነገር እሱ ነው። ስለዚህ አሁንም ቢሆን ነገሩን በጥንቃቄ ማጤን ይገባል። ቤተክርስቲያን በእንደዚህ አይነት ሰዎች መሰደብ አለባት ብዬ አላስብም። ሌላኛው እንግዲህ በአስገድዶ መድፈር ልጆቹን በመካድ የምናውቀው ሰው ደበበ የሚባል ሰው ነበረ። የምታስታውሱት ከሆነ ደጋግመን ስናነሳው ነበረ። እንግዲህ በትዊተር ገልጾ የተናገረው ነገር በጣም አስገርሟል። ለማንኛውም ላሰባችሁ ሁለት ደበበ እስጢፋኖስ በማህበራዊ ኤክስ ገጹ ላይ አንድ ጽሑፍ አስፍሯል። ኦርቶዶክሳውያን እንዲህ ሲል ነው የጀመረው። እግዚአብሔርን የምትወዱ ክፋትን ጥሉ። መዝሙር 96 ከቁጥር 10 በሚጮህ ውሾች ላይ የቆምክ ድንጋይ በወረወርክ ቁጥር መቼም ቢሆን ካሰብክበት ዓላማ ልትደርስ አችልም። ስለዚህ ውሾቹ ይጮሁ፣ አንተ መንገድን ቀጥል። አንተ ስትናገር እግዚአብሔር ዝም ይላል። አንተ ዝም ስትል እግዚአብሔርም ይናገራል። እርሱ እንዲናገርልህ አንተ ዝም፣ አሁንም ዝም። ደግሜ ላለው ዝም። አበ በምሳሌ ዝምታ ወርቅ ነው እንዲሉ ወዳጄ፣ የፍጥረታት የጽድቅም የኃጢአት ዋጋ ያለው በስላሴ እጅ ነው። ይህንን ከጊዜ ጌታ ከድርጊቶች ዋጋ ከፋይ ከእግዚአብሔር አንድ ቀን በፊቱ እንቀበላለን። ስለዚህ በሚከሱ ሰዎች አትከፋ፣ የአባታቸውን ስራ ነው የሚሰሩት። ሕያው እግዚአብሔር ምስክር ነው። ከሚገፉ ሰዎች ጋር ከከሳሾች ጋር እግዚአብሔር አይሰራም። ዓይን ከክፉ ምቀኛ ሰዎች ላይ አንስተ መስቀሉን ተመልከት።
ተመልከት። ከመስቀሉ ስር የምንወዳት እመቤታችን ቅድስት ድንግል ማርያም አለችና ደጋግመ ያለውን የሚሰማላት የጸለየውን የሚሰምርላት ቅዱስ ዮሐንስ አለና የእግዚአብሔር ቸርነት የእመቤታችን ቅድስት ድንግል ማርያም አማላጅነት የቅዱሳን በረከት አይለየን። መላከ ጽዮን ደበበ እስጢፋኖስ ዘደብረ ቁስቋም ቅድስት ማርያም ሲል ነው በትላንትናው ዕለት በማህበራዊ ኤክስ ገጹ ላይ ይህንን ጽሑፍ ያሰፈረው። ኦርቶዶክሳውያን ቴሌሚዲያን ግን ኮፒሊንግ ሼር ሪፖስት የባህር ዳሩ አስገድዶ ደፋሪ ዲኤንኤ ካልሰጠህ ይባላል። ይህ ደግሞ በዲኤንኤ የተመስክሮበት ልጆቹ ሁለቱም የሱ ልጆች እንደሆኑ ተረጋግጠው ልጆቹ ዲኤንኤያቸው ተመሳሳይ እንደሆኑ ተረጋግጠው አሁንም ቢሆን እንግዲህ ምንም እጅ አልነካም የለውበትም ለማለት ይሞክራል። ነገር ግን አምኖበት ለቤተሰቦቹ 100 ሺህ አካባቢ እንደሰጠ ሰምቻለሁ። ለሁለቱ ልጆች እናት ማለት ነው 100 ሺህ ብር እንደሰጣቸው ሰምተናል። እንግዲህ ሰው ጥፋት ከሌለበት ምንም አይነት ግንኙነት ከሌለው እና አሁን ጸጋዬ አንዷ ተነስታ ጸጋዬ ልጅ ያንተ ነው ብትለኝ መቼም ቢሆን 100 ሺህ አስጣት መቼም ቢሆን ማለት ምክንያቱም አውቀዋለሁ፣ የራሴን አውቀዋለሁኝ፣ የምኖርበትን አውቀዋለሁ፣ የምውልበትን አውቀዋለሁኝ፣ ከማን ጋር ተገናኙ ማውቀው እና ልጅህ ነው ተብሎ እንዴት ነው አንድ ሰው 100 ብር ተሰጥቶት ደግሞ ድጋሚ ራሱን ምንድነው የሚባለው እንደ ተጎጂ አቅርቦ ሲናገር ስናይ አንዳንዴ በጣም ያስቀናል። ሌላኛውም እንደው ስቀን በዚሁ እንዳናውቀው የሙሉ ወንጌል ቸርች የአዋጅ ጾም አውዛለች። በዚህ ሰዓት በተሰማ መረጃ መሰረት ታላቅ የተባለ ሀገር አቀፍ የጾም ጸሎት ጥሪ አዋጅ መቅረቡ ተሰምቷል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያንም በሀገር ውስጥና እንዲሁም ደግሞ ከሀገር ውጭ ለሚገኙ ምዕመናን ሁሉ ለአንድ ወር የሚቆይ የጾምና ጸሎት ጥሪ አዋጅ ቀርቧል። ታዲያ ይህ ጸሎት የሚቆየው ከየካቲት 30 እስከ ሚያዝያ 2 ድረስ ሲሆንም ስለ ቤተክርስቲያኒቱና እንዲሁም ደግሞ ስለ ሀገር እንዲጸልዩና እንዲጾሙ መወሰኑ የቤተክርስቲያኑ አመራሮች ተናግረዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ እስኪ። እንግዲህ ፕሮቴስታንቶች ቤተክርስቲያን የአዋጅ ጾም ስታውጅ እንዴት ቤተክርስቲያን ታውጃለች? አዋጅ የሚባል ነገር የለም ሲሉ የነበሩ ሰዎች ባለፈው ቲክቶክ ላይ አንድ ፖስት አድርጌ ነበረ። ከዚህ እስከዚህ ድረስ የሚል የ40 ቀን ጾም አውጀው ነበር በአዋጅ ደረጃ ውጭ ያሉት። አሁን ደግሞ ሀገር ውስጥ ያለው ሙሉ ወንጌል ደግሞ 30 ቀን ደግሞ አውጃለች። አዋጅ ጾም የለም አልነበር ስትሉ አልነበረ ወይ ነው ወይስ ኦርቶዶክስ ጾም ሆኖ ስተት የሚሆኑ እናንተ ስትጾሙት እናንተ አዋጅ ስታውጅ ትክክል ነው፣ ኦርቶዶክሳውያን ግን አዋጅ ብሎ ሲያውጁ ግን ስህተት ነው? አይገርማችሁም? ደብል ስታንዳርድ መሆን እንመለስበታለን። አንድ መሀል ላይ ጣልቃ ላስገባ የዘመሪ ከዛ ላይ የፕሮቴስታንቶች እንመለስበታለሁ። እሷ ቤተክርስቲያን ላይ ይሄን ካደረገች እውነቱን መናገር አለብኝ። ዘርፌ በጣም የሚሸት አፍ አላት፣ አፏ ይሸታል። ዘማሪ ቴዎድሮስን ጠይቁት፣ ዘማሪ ቴዎድሮስ ዮሴፍን ጠይቁት። ዮሴፍ ቴዲ የሚለኝ እንደሱ ስለሆነ ማለት ነው። እና እንደፈለጉ ለመሆን ደግሞ አትመችም እንትኑ በሌላ ነገሯ ለዝሙት ይፈልጓትና ከዛ በኋላ ደግሞ ሲቀርቧት ደግሞ ከዚህ ጠረን አለ እና ብዙ ሰው ከመሞት ሄዳ ነው ብዙ ሰው እንትን ያለው ብሎ በዚህ ምክንያት እውነቱን መነጋገር አለብን። ዘርፌ መጣት ነገር አሁን አስተካክላው ከሆነ አሁን ምናምን ከሆነ አላቅ። ችግሩ ግን የነበረባቸው እነዚህ የኛ ጋለሞቶች ዋና ችግራቸው በሙሉ እንዳያልቁ ዋና ምክንያት የሆነባቸው የአፏ ጠረን ከውስጥ የሚመጣ የአፍ ጠረን በጣም በጥፎ የአፍ ጠረን ነበረባት። ስለዚህ ሊተኟት ይፈልጋሉ፣ ሊጎለምቱ ይፈልጋሉ፣ ምን ይፈልጋሉ ግን ደግሞ በየት በኩል እንደዚህ እያሉ ይሄዳሉ። ይሄ በሕክምና በጠበልም በምርመራም የሚስተካከል ነገር ነው። ለብዙዎቹ ግን ያዳናቸው የዘርፌ የአፍ ጠረኗ ነው። ያ የአፍ ክርፋቷ አሁን ወጣና የበለጠ ደግሞ ቤተክርስቲያን ላይ እንድታስታውቅ አደረጋት ማለት ነው። አሜን ነው፣ አሜን ነው፣ አሜን። እንደዛ ነው። ስለዚህ ዘርፌ በኢትዮጵያ ቤተክርስቲያን ውስጥ የኢትዮጵያ ቤተክርስቲያን ከትቢያ አንስታት አሰብ የነበረች ናት። የወሎ ሰው ናት። ከኤርትራ ስትባረር የኢትዮጵያ ተቀብላት ከዚያ የብአዴን አገልጋይ ሆና ዘፋኝ ሆና ከዚያ ዱባይ ሄዳ ሲጋራዋን ጫቷን ስትቀጠቅጥ ከርማ ከዛ እናት ቤተክርስቲያን ተቀብላት ጻድቃኔ ማርያም አስቀምጣት እንባዋን አብሳላት ማንም ያላገኘውን ክብር 40 ዓመት 20 ዓመት ቤተክርስቲያንን ያገለገሉ ሊቃውንት የቡልያት የሐዲሳት ሊቃውንት
መሪ ጌቶች፣ ድምፃውያን እነ ኔታ ገብረ መስቀል የላሊበላው የቤዛ ኩሉ ዓለም ያላገኙትን ክብር በመቃብር ቤት የሚሰቃዩ ሰዎች እያሉ እሷ ከመሸታ ቤት አምጥቶ እግዚአብሔር ከሺሻው ላይ አምጥቶ ቀጫቱ ላይ አምጥቶ እግዚአብሔር እንዲህ ማድረግ ይችላል ብሎ አምጥቶ አውደ ምሕረት ላይ አቆማት። ብፁዕ ወቅዱስ አባታችን ቃለ ምዕዳንና ቡራኬ ከመስጠታቸው በፊት እህታችን ዘማሪት ድምፀ መረዋዋ ዘርፌ ከበደ ትዘምርልናለች እየተባለ የዕለቱ መምህር ሳይሰብክ የዕለቱ ሊቃውንት እንትን ሳይሉ ወረባቸው በጫጫታ የሰንበት ተማሪዎቹ ዝማሬ ወር የለፉበት 6 ወር የለፉበት ዝማሬ ሳይሰማ እሷ ከፓትርያርኩ በፊት ከሊቀ ጳጳሱ በፊት ቀርባ ያንን ሁላ ወፈ ሰማይ ምዕመን ስታስብል ስታዘፍን ስትጨርስ ደግሞ እንትኑ ተቀብሎላት የስብከት ወንጌል ኃላፊው የመድረኩ መሪ ተቀብሎ በእውነት ምዕመናን በእውነት ሰማችኋት አይደል? አጥንት የሚያለ ፀጉር የሚነቅል በእውነት አንጀት የሚል ሰማችኋል? አቤት የእግዚአብሔር ስጦታ ነው። በሉ ሲዲው እዛ ጋር አለ። 20 ብር ነው። ካሴቱ 15 ብር ነው። የታችን ነው። ግዙ ተብሎ ቀረጥ የለው ያ ሁላ ህዝብ ያን እንግዲህ እዚህ ጋር እናቆመውና እመለስበታለሁ። ይሄን ከዘመድ ጋር ያለው በነገራችን ላይ የወጣችበት አንዱ ምክንያት በእንደዚህ አይነት ተልካሻ ምክንያት ብዙ ወንዶች ስላስቸገሯት ከብዙ ወንዶች ጋር ስትሄድ ስለነበረ እንደሆነ ከዚህ ፊት ተናግረው ለዛ ነው ዘመድኩን ተናግረው ስለዚህ ያልናገሩም ስለነበረ ባለፈው ለዛ ነበር እና በራሷ ስህተት በወንዶች ተልካሻ ምክንያት ከዛ ወደ መንፍቅናው ደግሞ ሲያገኟቸው ታድሶ ደግሞ ሲያገኟቸው በደንብ አድርገው ደግሞ ለዝሙቱም ለምኑም ተጠያቂ ስለማያደርጋቸው እሱ ፈቃዱ ስላለው ለማንኛውም ልመለስበት። ሌባ የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠብቃል። ሰላም ለእናንተ ይሁን። ሰው በራሱ ሰርቶ እግዚአብሔር ደግሞ ባርኮት ሀብታም ቢሆን ምንም ችግር፣ ጤናማ ነው፣ ደስ ይላል፣ ጥሩ ነው። ግን እነዚህ ሰዎች በሚያስተምሩት ደረጃ ሀብት የምርም በዚህ ደረጃ አስፈላጊ ከሆነና ብዙ ሀብት ሲኖር ሰላም የሚያመጣ ከሆነ ሀብት ሲጠፋ ደግሞ ሰላምን የሚያጠፋ ከሆነ የመጀመሪያው ሰው ሀብታም ሆኖ የሚያስተምረን ማን ነበረ? ራሱ መምህራችን ጌታ ኢየሱስ። ታዲያ ግን በወንጌል ላይ እንደምንመለከተው ይህ ነገር ለጌታ በጣም በተቃራኒ ነው የምናየው። ምን ማለት ነው? በማቴዎስ ወንጌል ምዕራፍ 8 ቁጥር 20 ላይ አንድ የምናስተውለው ወይም የምናየው ታሪክ አለ። አንድ ጻፊ ወደ ጌታ ይቀርብና እንደው መምህሩ አንተ ወደምትሄድበት ሁሉ ልከተልህ እወዳለሁ ይለዋል። ጌታ ኢየሱስ ግን መለስ አድርጎ እንዲህ አለው፣ ለቀበሮች ጉድጓድ አላቸው፣ ለሰማይም ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት እንኳ የለውም ይላል። ለሰው ልጅ ግን ራሱን የሚያስጠጋበት የለውም። የሁሉ ገዢ የሁሉ ባለቤት ጌታ ኢየሱስ በስጋ ተገልጦ በምድር ላይ ሲመላለስ መኖሪያ ቤት እንኳን የለውም። ስለዚህም በመጽሐፍ ቅዱሳችን ላይ ሀብታሙን ድሃውን ምናምን የሚባል ነገር የለም። እግዚአብሔር ከባረከና አስቀድሜ እንዳልኩ ይስተያዩ። ግን ድሃ ብትሆንም ግን ድሃ ብንሆንም ሰላማችን የሚወሰድ ግን አይሆንም። ለምን? እኛ ሰላምን የምንጠብቀው ገና ከጅምሩ ከምድራዊ ሀብት አይደለም። ሰላምን የምንጠብቀው ሰላሜን እሰጣችኋለሁ ካለው ከጌታችን ኢየሱስ ነው። ስለዚህማ በድህነት ውስጥም በሀብት ውስጥም በመብላት በመጥገብ ውስጥም በመራብ ውስጥም ሆነን ሁልጊዜም ቢሆን ሰላማችን ክርስቶስ ነውና የሚለዋወጥ ሊሆን አይገባውም ማለት ነው። የሰላም ምንጭ ብዙ ሀብት አይደለም። የሰላም ምንጭ ራሱ ባለቤቱ ጌታ ኢየሱስ ነው። የሰላም ጌታ ክርስቶስ ኢየሱስ ነው። ይልቁንም ግን ለሀብት ላይ በጣም እንደዚህ ኦብሰስድ ስንሆን ልባችን ሙሉ በሙሉ ምድራዊ ይሆናል። ልክ ጌታ ኢየሱስ እንደተናገሩ ነው በወንጌል ላይ መዝገባችሁ ባለበት በዚያ ልባችሁ ደግሞ ይኖራል ይላል። መዝገባችሁ ባለበት በዚያ ልክ እንዴት መሰላችሁ? ለምሳሌ የሆነ ወርቅ ነገር ጉድጓድ ውስጥ ሄዳችሁ ብትደብቁ፣ የሆነ ቦታ ብትደብቁ ወርቅ ከዛ በኋላ ሀሳባችሁ ሁሉ እዛ ወርቋ ጋር ነው፣ እዛች ቦታ ላይ ነው የሚሆነው። የሆነ ሰው አግኝቶት እንዳይወስደው ማለት ነው። ልክ እንደዚህ ሁሉ የምትሰሩት የሆነ ኦብሴሽን የሆነ ኦብሰስድ የምትሆኑት ኦብሰስድ ሆናችሁ በጣም አተኩራችሁ ልባችሁ ሁሉ እዚህ ምድራዊ ሀብቱ ላይ ቤቱ ላይ ምናምን ሲሆን በቃ ልባችሁ ሙሉ በሙሉ እዚሁ ምድር ላይ ይሆናል። ልባችሁ ወደ ላይ አይወጣም፣ ወደ ጌታ ኢየሱስ አይሄድም። ስሜታዊ ልትሆን ትችላለህ፣ ጌታ ምናምን ልትል ትችላለህ፣ ግን ልብህ ግን እስቲ
የማቴሪያሊስቲክ ሆኖ ይሄ ለማቴሪያሉ ነገር የተገዛ ትሆናለህ እና ይሄ ከክርስትና ፍጹም የራቀ ነው። ሰላማችን በክርስቶስ ነው። ሀብታም ብንሆንም ድሃ ብንሆንም ብንጠግብም ብንራብም ጌታችን ግን ሰላማችን ነው። ይቆያል። በነገራችን ላይ ስለ ብር ማስተማር፣ ስለ ሀብት መበልጸግ፣ ስለምናምን አስፈላጊ የሆነው መሰረታዊ ጉዳይ ቢሆን ኖሮ የሚያስተምረን ጌታችን ነበር። ነገር ግን የምድራዊ ሀብትን አስፈላጊነት አላስተማረንም። ሰማያዊ ሀብት እንድንይዝ፣ ሰማያዊ ጸጋ እንድንይዝ፣ ያንን ሰማያዊ መንግስቱን ልንወርስበት የምንችላቸውን ነገሮች አስተማረን እንጂ ስለ ምድራዊ ባለጸግነት አላስተማረንም። ባለጸጋ መሆን በራሱ ኃጢአት አይደለም። ነገር ግን አጠያቀሙ ነው ችግሩ። ግን የወንጌል ሰባኪ የሚባሉት የብልጽግና ወንጌል ሰባኪዎች ግን ዘወትር ስብከታቸው ክርስቶስ ከማለት ይልቅ ሀብት ላይ፣ ዝና ላይ፣ ምናምን ነገር ላይ ጊዜያቸው ያጠፋሉ። ያ ነገር እውነት ጠቃሚ ቢሆን ኖሮ ራሱ መድኃኔዓለም ኢየሱስ ክርስቶስ ባስተማረን ነበር። ዘመድኩን ጋር ጠብቁኝ አልኳቸው። የኢትዮጵያ ቤተክርስቲያን ዘርፌን የተቀበላት የለም። ስህተት ተሰርቷል። የተሰራው ስህተት ደግሞ ስህተቱን የሰሩ ሰዎች እሷ ይሄን መናገር አልፈለገችም። ይሄ እኔ ደግሞ ነጭ-ነጯን ስለምናገር ዘርፌ ስትመጣ የተቀበሉበት መንገድ ነው ትክክል ያልሆነው። ዘርፌ ስትመጣ የተቀበሉበት መንገድ ትክክል አይደለም። ይሄን ያደረጉት ደግሞ ህሊናቸው ይወቅሳቸዋል። አገልጋዮቹ ሰባኪያኑ ህሊናቸው ይወቅሳቸዋል። እሷም ይሁነኝ ብላ አንድ ጥቢኛ የሆነች መቀመጫ አለቻት። እሷን ውጥርጥር እያደረገች ከዚህ በላይ ቀጭን ልብስ ከዚህ በላይ ያ መቀመጫዋን አጉልቶ የሚያሳይ ያደረገች መነኮሳቱ ፊት፣ አገልጋዩ ፊት፣ ካህናቱ ፊት አጭር ሚኒስከርት ነጠላ እያደረገች ፍርድስ እያለች ፈተና ሆናባቸው ቤተክርስቲያንን አውካለች። ይህን ማለፍ ያቃታቸው ደግሞ አገልጋይ ነን የሚሉ ተልከስክሰዋል። በዚህ ምክንያት ተንቀዋል። ሃይማኖት ይሄ ነው ወይ ብላ ዘርፌን አትናገርም። እሷ ኢየሱስ ነካኝ፣ ደረቴን፣ ወገቤን፣ ከንፈሬን ሳሜን፣ ግንባሬ ላይ ዳሰሰኝ ነው የምትለው አይደለም። ዘርፌን የተቀበሉበት መንገድ ትክክል አይደለም። ይህን ያደረጉ ሰዎች ዛሬ ቤተክርስቲያኒቷ ውስጥ በመምሪያ ኃላፊነት፣ በስብከተ ወንጌል ኃላፊነት፣ በምን ኃላፊነት የተቀመጡ ናቸው። ዓለም ላይ ጠግባው ዓለም ላይ ብላው ያቃታትን እርኩሰት ቤተ መቅደስ ውስጥ ጠንስሰው የተቀበሏት የደሃ እንኳን የከበረ ነው የግልሙትና አስተሳሰብ ያላቸው ሳይጠሩ የመጡ አገልጋዮች አግኝተዋታል። እና ወደ ገዳም ከመውሰድ ወደ ምን ከመውሰድ ወደ በየቤርጎ በመውሰድ የርኩሰት ካባን አላብሰዋታል። ይሄ ይቅር የማይባል ነው። እውነት ነው መነጋገር ያለብን። ዘርፌ በቤተ ክርስቲያን ውስጥ መታ ለቤተ ክርስቲያን ያደረገችው ነገር ምንድን ነው የተባለ እንደሆነ ክህነት ያላቸውን ሰዎች እየመረጠች እያገባች ከክህነታቸው ማሻር። ይሄ ነበረ ስራዋ። ዘርፌን የተጫናት አጋንንት ኢትዮጵያም ውስጥ አሜሪካንም ውስጥ ሄዶ ክህነት ያላቸውን ወንድሞች ዲያቆናትን እነሱም ደግሞ ድምፃዊ ያገኘን ብለው ቁጥር አንዷ ካሴት 90,000 ተሽጧል፣ 100,000 200,000 ተሽጧል። አሁን ቁጥር ሁለትን ደግሞ እኔን ስታገባ 500,000 ይሸጣል። ከዛ የትም ስትጠራ አብሬያት ሄዳለሁ እያለ ሂሳብ እየሰራ ዘው ብሎ ይገባል። አሁን የጋምቤላ የደቡብ ሱዳኑ አባ ሩፋኤል የሚባለው ሹፌራቸውን ጠሩት። እሷን ጠሯትና እዛ በተነይ ዘርፌ ያሏት እሷ መጣች። ከዛ ሹፌራቸውን እዛ አብሯቸው የሚሰራ ልጅ አለ ወንድማችንን ቤተ ክህነት ነው አሁን የሚሰራው ዲያቆን ነው አመጡ። እቺ ልጅ እንዳታመልጥ እናቴ ሂሳቡን ሰሩ። ይሄ ካሴት በ10 ብር ቢሸጥ ሲዲው በ20 ብር ቢሸጥ ስንት ነው? ይሄና እንደዚህ ኦኬ በቃ አንተም አለፈልህ እኔ ይሄን አለ። እሺ ነይ ዘርፌ በቃ ቃል ግቢ እዚህ መጽሐፍ ቅዱስ መጣ ምን አለ በቁርባን እኔ ባሏ ከምሽቱ 2 ሰዓት ተኩል የጀመረ እስከ ምሽቱ 4 ሰዓት ተኩል ትምህርት ሚኒስቴር ህንጻ 4 ኪሎ ትምህርት ሚኒስቴር ህንጻ እንባ እያወጣ እያለቀሰ ነው የመጀመሪያ ባሏ ያጫወተኝ ማለት ነው። አረ ጴንጤ ሆነችብኝ ምን ላድርግ
ጳጳሱ እንትና ተክልዬ ነው ያጋባኝ እኔ እንዴት ላድርገው እኔ አላቅልህም ዛንትን ስትል እነ በጋሻው ደግሞ እነ ትዝታው እዚህ ይሰራሉ ማንን ያገባሽው ከሌን አረባ ንኪው ስንት አለ አንቺ የሚጠብቅሽ ከዚህ ከዲያቆን ጋር ትጨማለቂያለሽ እንዲህ ክህነቱ እንደዚህ ብላ የራሱ ገደል ይግባ ምን አገባሽ አንቺ አለቀ የመጀመሪያ ባሏን ፈታች አሁን ይሄን ኢንተርቪው ላይ አላነሳችም ኢንተርቪው ላይ አላመጣችም ዘርፌ ለምን አይና ለምን ክህነቱን ያጎደፍሽ ከአቡነ ሩፋኤል ጋር ሆነሽ ትክክል አይደለም ብቻ ሆነ ሂሳብ ሰሩባት ዘርፌን ሂሳብ ሰሩባት እነ ዶክተር አንዱዓለም አሜሪካ በቃ እሷ ካልመጣች አሉ የአሜሪካው ሲኖዶስ ደግሞ ያኔ ራሱን ማስተዋወቅ ይፈልግ ነበር አዲስ ክለብ ስለሆነ ራሱን ፕሮሞት ማድረግ ራሱን መሸጥ ይፈልጋል እና ያ ክለብ ደግሞ ራሱን መሸጥ የሚፈልገው በታዋቂ ተጫዋቾች ነው ልክ እንደ ሪያል ማድሪድ እንደ አርሴናል እንደ ማንቸስተር በገበያው ላይ ማን ነው የጎላው የሚለው ትዝታው የሚባል አዝማሪ ዘርፌ የምትባል አዝማሪ በጋሻው የሚባል ቲክቶከር እነዚህ ናቸውና የሚገኑት እነዚህን እናምጣቸው የብሉያት የሐዲሳት መጻሕፍት ሊቅ አያስፈልጉ ስለዚህ የሰንበት ትምህርት ቤቶች አያስፈልጉ እነዚህን አምጥተን ገበያ ላይ ብናውላቸው እዚህ ቤተክርስቲያኖቻችን ላይ ዘርፌን ብሎ ይመጣል ይሄ አዝማሪው ክለብ ናይት ክለብ የሚያደምቀው ነው ይመጣል ቤተክርስቲያናችን ይሞላል ልክ ቤተክርስቲያን ሲመጣ እኛ ደግሞ ሙዳየ ምጽዋታችንን ጥላችንን ዘርግተን እንግዲህ ዘርፌን አምጥተን አምጡና ብለን እናረጋለን ብለው ዶክተር አንዱዓለም ዳላስ ወሰዷት ዳላስ አሜሪካ አዝማሪዋ ባንዴ አለች በቃ አለቀ የኢትዮጵያ ቤተክርስቲያንን ተጠግታ የኢትዮጵያ ቤተክርስቲያን አንቀባረረቻት እዛ አሜሪካ ምናምን ደግሞ ስትሄድ እዚህ ለመቅረት ምን ለማለት እንያዛት አሉና ዶክተር ገብርኤል የሚባል ዲያቆን ያንን ዲያቆን እዛ ጳጳስ አጋብቷታል እዚህ ደግሞ እነሱ ይሄንን ከኛ እንዳታመልጥ የኛን ልጅ እንዳርላት አሉና ዲያቆኑን አመጡና እንካ ግባ አሉት ይቺ በየሄደችበት የምታገባ በየሄደችበት ስትቅም አጋንንቱ ሳይወጣላት አገልግሎት ላይ አወጣት አውደ ምሕረት ላይ አወጣት እዛ ጻድቃኔን ብቻዋን አንዱ ጫካ ስትል እንጂ ካህናት አላገኟትም መነኮሳት አላገኟትም ዲያቆናት አላገኟትም ይሄ ጭፈራ ቤቱ የናይት ክለቡ ይሄ ዝሙቱ ይሄ እርኩሰቱ ይሄ መዳራቱ ይሄ ሺሻው ይሄ ምኑ ሳይወጣላት ድምጽ ብቻ ስላላት አሁንም እኮ ችግሩ ይሄ ነው የቤተ ክርስቲያን ትልቁ ፈተና ህይወት አይደለም የሚታየው መልክ ነው የሚታየው ህይወት አይደለም የሚታየው ድምጽ ነው የሚታየው ህይወት አይደለም የሚታየው ገንዘብ ነው የሚታየው ህይወት አይደለም የሚታየው የቤተሰብ የባንክ አካውንት ነው የሚታየው ስለዚህ ጤዛ ነው ዛሬ ይታያል ነገ ይፈርሳል ንቅንቅ ብለህ 20-30 ዓመት እያገለገልክ ለመቆየት በጽናት ለማለፍ እነዚህ ክራይቴሪያዎች ላይኖሩ መኖር የለባቸው ለጀመረ አንድ አገልጋይ ጎል ሴቲንግ ትሉታላችሁ የሱራፌል እኮ እንግሊዝኛ ያለማመድ ምንም ትቀርጻላችሁ አይደል አላማችሁን ትቀርጻላችሁ እዚህ ለመድረስ ነው ብላችሁ ነው የምትሄዱት እዛ ለመድረስ ስትሄዱ መንገዱ ሩቅ ነው እዛ መንገድ ላይ ስትሄዱ በዚህ ጠላፊ አለ በዚህ መውደቅ አለ መራብ አለ መጠማት አለ ምናምን አለ ያንን ሁሉ አልፈ የፈለከው ቦታ ነው መድረስ የምትችለው አሁን እኮ ያመጧቸዋል ፈተና የለ ማለፊያ የለ ምን የለ ዘጭ አድርገው በሊፍት አምጥተው እዛ ጋር ያስቀምጧቸዋል ከዚህ እዛ እንዴት እንደደረሱ አያውቁም ጭምልቅልቅ ይላሉ ማለት ነው ስለዚህ ዘርፌ የኢትዮጵያ ቤተክርስቲያንን እናመሰግናለን እንግዲህ እንደሰማችሁት ዘመዴ ሲናገር 3 ዲያቆናት ቤተክርስቲያን አገልጋዮችን ያገባች ሴት ብዙዎችን ከስልጣነ ክህነታቸው እንዲፈርስ ያደረጉ በመናሽ ላይ እሷ ተጠያቂ አይደለች ይህን ተግባር ያስደረጉትም ጭምር ተጠያቂ ናቸው እና ያሳዝናል ኃጢአቷን ደብቃ የሰራቸውን ያጠፋቸውን ጥፋት ደብቃ ቤተክርስቲያን እንደገፋቻት ቤተክርስቲያን እንዳባረረቻት አድርጋ ስታቀርብ እንዳንዴ ቤተክርስቲያን በስንቱ ትወቀስ የሚለው ነገር ይመጣብኛል ዮኒ ማኛ ላቀርበው
ዮኒ ማኛ እንግዲህ ፕሮቴስታንት ማርለ ጾም ታወጀብን ብሏል። ሰላም ሰላም ሰላም፣ ሰላማችሁ ብዝት ይበልልኝ። የኔ ጥያቄ ነው። መቼም ሶሻል ሚዲያ ላይ ብዙ ጊዜ እንተዋወቃለን ቤተሰብ። በፕሮቴስታንት ጾም በአደባባይ አይታወጅም። በጌታና በአንተ መካከል በአንቺ መካከል ያለውን ነገር አዋጅ አታውጅም ብለው ሽንጣቸውን ይዘው ሲከራከሩን የነበሩ ወንጌላውያን፣ ሐዋርያት፣ ነቢያት፣ ዘንጥ በክርስቶሶች በአደባባይ ሙሉ ወንጌል ቤተ ክርስቲያን ለአንድ ወር ጾምና ጸሎት አወጀች የሚባለውን ሲሰማ ወይም ሲሰሙ እውነት ሐሳቡን ይቀበሉታል ወይስ ሙሉ ወንጌል አታቅም፣ ሙሉ ወንጌል የሚያስተምሩ አገልጋዮች ዋጋ የላቸውም፣ እኛ መጽሐፉ በሚለው ነው የምንሄደው ትላላችሁ? ምክንያቱም ኦርቶዶክስን ስትወቅሷት ነበረ። በአደባባይ የምትጾመው በአደባባይ የምታውጀው እያለ ኤርሚያስ አይተንፍሱ ወይም ቀለመወርቅ አይተንፍሱ፣ እነ ፓስተር ትዝታው፣ እነ ሌሎችም መጨመር እንችላለን። እነ ኤፍሬም ባለ ጊዜ ባለዋቴ ምናምን ይመጡና እንደዛ አይነት ሳክስ ይሰክሱን ነበር። እስቲ ይቺን ነገር ቀስ እያላችሁ ተነጋግሩባት። አው ጾም ታውጇል በጴንጤ እና ምን እንደምትሉ መስማት እንፈልጋለን። ስለዚህ ልቦና ይስጣችሁ። መጽሐፍ ቅዱስ ብፌ አይደለም፣ ቅርጫ አይደለም። የምትፈልገውን እየመረጥክ ከዛም ከዚህም ከዚህ የምታደርገው ሳይሆን ሙሉውን መጽሐፍ ቅዱስ ብሉይ ኪዳኑንም አዲስ ኪዳኑንም ለኛ የተሰጠን ስጦታ ነው ከእግዚአብሔር አምላክ። ስለዚህ እንደዚህ አይነት ቁማር ቀርቶ ሙሉን ሐሳብ ተቀብሎ በእግዚአብሔር መንገድ መመላለሱ መልካም ነው ብዬ አስባለሁ። ተባረኩልኝ። መልካም ለሁላችሁም፣ ለኦርቶዶክስም፣ ለሙስሊሙም፣ ለፕሮቴስታንቱም መልካም የጾም ዘመን ይሁንላችሁ። ጸሎታችሁ በሙሉ በእግዚአብሔር ዘንድ በልዑል ኃያል አምላክ ዘንድ ይሰማ። ኢየሱስ ጌታ ነው። ተባረኩ። መልሱለት እስቲ። ኦርቶዶክስ ታወጅ ብቻ ነው ጾም ስተት ቢሆነው? ኦርቶዶክስ ያደረገችው ነገር እንዳለ በቃ ስተት ነው፣ እናንተ ስታደርጉት ግን ችግር የለው? አንዱ ጥያቄያችሁ ይሄን የጾም አዋጅ ማን ነበር የጾመው ስትሉ ነበር። እና አሁን እናንተ የዛ አዋጆችን ጾም የትኛው ሐዋርያ ነበር የጾመው? የትኛው ነቢያት ነበር የጾሙት? እኛ ጋር ሲሆን ካካ ነው፣ እናንተ ጋር ሲሆን ግን ጽድቅ ነው። መሪዎቻችሁ ያውቃሉ እናንተ ጋር ሲሆን፣ እኛ ጋር ሲሆን ግን መሪዎቻችን አያውቁም፣ አባቶቻችን አያውቁም። ጥሩ ነው። በመመሪያ ያደርጋል ያቋረካል። አበጋዝ እንረጋጋ። እግዚአብሔርን የምንከተለው የሆነ ፍላጎታችንን እንዲያሟላ ከሆነ ይሄ ሃይማኖት አይባልም። እግዚአብሔርን የምንከተለው የሆነ ጥያቄያችንን እንዲመልስ ጉዳያችንን እንዲፈጽም ከሆነ ይሄ ሃይማኖት አይባልም። እግዚአብሔር የኛ ጉዳይ ፈጻሚ አይደል። እግዚአብሔር በገንዘብ የቀጠርነው ወይም ኤጀንታችን አይደለም። እግዚአብሔር አምላክ ነው። እግዚአብሔር አባት ነው። እንደ አባትነቱ የሚጠቅመን እንኳን ጠይቀነው ሳይንጠይቀው ያደርጋል። የፈጠረን ጠይቀነው አይደለም። እንዲህ ባለ ሁኔታ ያኖረን ጠይቀነው አይደለም። እሱ ባወቀ ነው ያደረገው። ስጋውን የቆረሰ ደሙን ያፈሰሰ ራሱን የሰጠ ጠይቀነው አይደለም። ተገብቶንም አይደለም። ይሄን ሁሉ ያደረገ በጥቃቅኑ አይታማም። ግን ገልብጠን ግን እግዚአብሔርን እንደ ጉዳይ አስፈጻሚ የምናየው ከሆነ ግን ይሄ ጤነኛ ሃይማኖት እንዲህ ያለ ሰው እግዚአብሔርን የምንወደው ፍላጎታችንን ስለፈጸመ ከሆነ ይሄ የወደድነው እግዚአብሔርን ሳይሆን ፍላጎታችንን የወደድነው እግዚአብሔርን ሳይሆን ያንን የፈለግነው ፍቶታችንን ምኞታችንን። እንዲህ ያለ ግንኙነት ያ የፈለግነው ነገር ሲቀር እግዚአብሔር ጋር ያለንን ግንኙነት በዛው ልክ መቀነስ፣ መድከም፣ መሻከር ይጀምራል። ስለዚህ ከእግዚአብሔር ጋር ያለን ግንኙነት ምን አይነት እንደሆነ መመርመር አለብን። እግዚአብሔር የጠየቅነውን ባያደርግስ፣ ጤናስ ባይሰጥ፣ ሀብትስ ባይሰጥ፣ ሌላስ ነገር ባይኖር ሃይማኖታችን ከእግዚአብሔር ጋር ያለው እንዴት ነው? ይቀጥላል ወይስ አደጋ ላይ ይወድቃል? ይሄ መጠየቅ አለብን። ሰማዕታት እኮ በሰዓቱ በስለቱ በመከራ ውስጥ ነው ያለሁት። እግዚአብሔር ጠልቷቸው ነው? ቅዱስ ጊዮርጊስን ያን ያክል 7 ዓመት መከራ ሲቀበል እግዚአብሔር ጠልቶት ነው? አይደለም። ፍቅሩ እንዲገለጥ ነው። ቅዱስ ጊዮርጊስ እግዚአብሔር ያለው ፍቅር እንዲገለጥ፣ የእግዚአብሔርም ኃይል በቅዱስ ጊዮርጊስ ላይ እንዲገለጥ ነው። ሰማዕታት ያን ሁሉ መከራ የተቀበሉት ጠልቷቸው አይደለም። እግዚአብሔር ግን እሱን የምንወደው ከፍላጎታችን በላይ መሆኑ እንዲገለጥ ግን ይፈልጋል። አሁን እናንተ
የሚወዳችሁ ሰው ቢኖር ያ ሰው ግን የሚወዳችሁ ከእናንተ ስለሊያገኘው ጥቅም ብሎ መሆኑን ብታውቁ ደስ ይላችኋል? ደስ ይላችኋል? የሆነ ሰው ይወዳችኋል፣ ግን ኦኬ ያ ሰው የሚወደው እናንተን ሳይሆን ከእናንተ የሚያገኘው ነገር ነው። እንዲህ ያለ ነገር ደስ የሚያሰኘው ሰው አለ? ታዲያ እግዚአብሔርስ እኛ እንደዚህ ያለ ነገር የማያስደስተን ከሆነ እግዚአብሔርስ ያስደስታል? እግዚአብሔር ይሰጣል፣ ግን ምን ወደው ግን ስለ ስጦታው ብሎ መሆን የለበትም እንጂ ክርስቲያን ነው እኛ ለምን እንዲሆናል ከሌላ ከራሳቸው የሚያሳዝኑ በጣም ያደገኛ ሃይማኖት አረዳድ ክርስትና ሃይማኖት እንደዚህ አይደለም። ትራንዛክሽን አይደለም ሃይማኖት። ጊቭ ኤንድ ቴክ አይደለም። የኔ ያልጾም ያለ የኔ ያልዘጠይ እንጂ ያለ በጣም አደፊን ያደርጋል። ስለዚህ ሰይጣን ጌታችንን የፈተነው እንዲህ ባለ መንገድ የሚያስቡ ሰዎች እንደሚፈተኑ ፈተናው የሰይጣን እንዲህ እንደሆነ እንድንረዳ የእግዚአብሔር ልጅ ከሆንክ ለምን ትራባለህ? ይሁን ድንጋይ አለ ዳቦ አድርግና ብላ የራስን መንገድ እግዚአብሔር አባቴ ነው የምትል አልደረሰልህም። በቃ የራስን መንገድ ሰይጣን የሚፈትነን እንዲህ በቃ እናንተ ሃይማኖት እስከመቼ ነው? ይኸው የኔ ያው ታመሽ መደረሰልህ በበልበታ ይልከ ሁሉ እግዚአብሔር ቢኖር እግዚአብሔር ቢወድ ለምን ይሄን ሁሉ መከራ ያመጣብሃል የሚል አይነት ፈተና ነው። ኢዮብ የተፈተነውን አስታውሱ። ጓደኞቹ ኢዮብን የፈተኑት እንደዛ ብለው የኢዮብን መከራ ሲያዩ ምን አሉ ጓደኞቹ? ወይ አንተ የተሰወረ ኃጢአት አለብህ እኛ ማናቀው፣ ወይ እግዚአብሔር ደግሞ በአንተ ላይ ጨክኖብሃል። እግዚአብሔር ግን በወዳጆቹ ስለማይጨክን አንተ የሁሉ መከራ የመጣብህ ከኛ የተሰወረ ኃጢአት ቢኖርህ ነው ብለው ጨቀጨቁት። ኢዮብን ያንገዳገሩት ጓደኞቹ ናቸው። የነሱ አረዳድ እግዚአብሔር በወዳጆቹ ላይ መከራ አያመጣም ነው። የብዙ ሰው የተሳሳተ አረዳድ አንዳንዱ ሰው አሁን ያለ ጻይረ ሞት ቶሎ ሲሞት አቤት እግዚአብሔር ስራውን መሰከረለት ምናምን የሚሉ ሰዎች አሉ። ጥሩ ሊሆን ይችላል። አሁን ግን አናቅ በአንጻሩ ደግሞ በጣም ተሰቃይቶ በጣም ተጠቂቆ ሲሞት ደግሞ ምን ስራ ኖሮበት ነው ምን ኃጢአት ኖሮበት ነው የሚሉ ሰዎች አሉ። እንደዚህ የሚሉ ሰዎች ሰምታችሁ አታውቁ? በጣም ሰው ተሰቃይቶ ተጠይቆ ሲሞት እንግዲህ ኃጢአት ኖሮበት ነው ስራ ኖሮበት ነው ማለት በቃ የተሰወረ በደል ኖሮበት እያሰቃየው ነው ይላል። የተሳሳተ አረዳድ ላይሆንም ይችላል ሊሆን ይችላል። እግዚአብሔር ወዳጆቹንም ጠይቆ ይወስዳል አጥርቶ ማለት ነው። እያጠራቸው ሊሆን ይችላል አናውቅም። በነገራችን ላይ ብዙ ጊዜ ሰው የሚሸወደው እሱ ነው። ስለታመመ ስለተሰቃየ ብቻ እግዚአብሔር ይጠላው እግዚአብሔር የማይወደው የሚመስለው ሰው አለ። ግን በመከራ ውስጥ እግዚአብሔር ደግሞ ንጹህ ሊያደርግ ይችላል። ወርቅ ተፈትኖ አይደለም የሚጠራው እግዚአብሔር ሊያጠራን ሊያነጻን ይችላልና አንዳንዴ የእግዚአብሔርን አሰራር የእግዚአብሔርን አኳኋን በእኛ ስሜት ብቻ ባንለካው እኛ በተረዳነውና በገባን ብቻ ባንለካው እንዴት ያለ መልካም ነገር መሰላችሁ። እዚህ ላይ ላብቃ። ሌላ አዲስ ወቅታዊ ነገር ካለ እመለሳለሁ። ሰላም እግዚአብሔር ከእናንተ ጋር ቸር ቆዩ።